ተመልሰን ተገናኝተናል። የቅዳሜ ጨዋታ የእንግዳ ፕሮግራም ሁለተኛውን ክፍል እንሆ። የዛሬ ጨዋታ እንግዶቻችን ዶክተር ዘኪ ሸሪፍና አቶ ቡርሃን አህመድ በአሜሪካ ያሉ ትውልድ ኢትዮጵያውያን ሙስሊሞች ባቋቋሙት ማህበር ፈርስ ሂጅራና በድር ኢትዮጵያ መስራችና አሁንም በማገልገል ላይ ያሉ ናቸው። ወደ አሜሪካ የመጡበት መንገድ ይለያይ እንጂ ሁለቱም ተወልደው ያደጉት አዲስ አበባ ነው። ዶክተር ዘኪ ሸሪፍ በነጻ ትምህርት ዕድል ወደ አሜሪካ ይሄዳሉ። አቶ ቡርሃን ሸሪፍ ወደ አሜሪካ የተጓዙት በዲቪ ሎተሪ ነው። ዶክተር ሸሪፍ በካንሰር ህመም ላይ የሚያተኩሩ የህክምና ሳይንስ ተመራማሪ ናቸው። በሃዋርድ ዩኒቨርሲቲ እና በጆርጅ ታውን ዩኒቨርሲቲ በኮሌጅ ኦፍ ሜዲሲን ፕሮፌሰር ናቸው። ዶክተር ሸሪፍ በበርካታ የህክምና ጆርናሎች የምርምር ጽሁፎቻቸውን ያሳተሙ ተመራማሪ ናቸው። በምርምር ስራቸውም ሶሳይቲ ፎር ሳይንስ ኤንድ ቴክኖሎጂ፣ አሜሪካን አሶሲዬሽን ፎር ካንሰር ሪሰርች ከሃዋርድ ዩኒቨርሲቲ፣ ከጆርጅ ታውን ዩኒቨርሲቲ፣ ከሲድ አሜሪካን አሶሲዬሽን ፎር ዘ አድቫንስመንት ኦፍ ሳይንስ የክብር እውቅናና ሽልማት አግኝተዋል። አቶ ቡርሃን አህመድ በትምህርት በኩል በጋዜጠኝነትና አረብኛ ቋንቋ ከካርቱም ዩኒቨርሲቲ፣ በፊሎሎጂ ሁለተኛ ዲግሪ በአዲስ አበባ ዩኒቨርሲቲ ተምረዋል። በመምህርነትና በኮሌጅ መሪነትም ሰርተዋል። በአሜሪካ በኢንፎርሜሽን ቴክኖሎጂ ዘርፍ በመማር ላይ ይገኛሉ። አሻም የተከበራችሁ አድማጮቻችን፣ ይህ የቅዳሜ ጨዋታ የእንግዳ ዝግጅት ነው። በቅድሚያ የዛሬው ጨዋታ በሃዋርድ ዩኒቨርሲቲ አዳራሽ ውስጥ በመካሄዱ ለተፈጠረው የድምፅ ማስተጋባት ከፍተኛ ይቅርታ እንጠይቃለን። እንደ ሁልጊዜውም ከኛ ጋር በጨዋታ የረፍት ጊዜያችሁን ስታሳልፉ ደስ ይለናል። ሸገር 102.1 የእናንተ ሬዲዮ። ዶክተር ዘኪ ከዩኒቨርሲቲ ኦፍ ዊስኮንሲን ኤምኤ ያገኛሉ፣ ግን እዛው ስራ ይቀጠራሉ። ይንገሩን እስቲ። ዊስኮንሲን ልክ ማስተሬት እንደጨረስኩኝ በዛን ጊዜ እንትን አለ ሌበር ሰርቲፊኬሽን የሚባል ፕሮግራም አለ። በዛን ጊዜ እዚህ ሀገር ነዋሪ አልነበርኩም፣ ፐርማነንት ሬዚደንስ አልነበረኝም እና ሌበር ሰርቲፊኬሽን የሚባለው እንግዲህ ጥሩ ትምህርት ተምሮ ለዚህ ሀገር የሚያገለግል ከሆነ ታይቶ በማይክሮባዮሎጂ ነበር የተመረኩትና ፎክስ ሪቨር የሚባል እዛ ግሪን ቤይ ማለት 90% ነጭ ነው እዛ የሚኖረው እና ዩኒቨርሲቲው ነው ዋናው የሚቀጥር ትልቅ ኢምፕሎየር ዩኒቨርሲቲው ወደ 30 ምናምን ሺህ ነበረው ሰው ተማሪዎች እና እዛ እየሰራሁኝ ከዛ በኋላ ኢሚግሬሽን ፈቀደልኝ እና እንደውም ይገርማችኋል አሁን ትዝ አለኝ ማይክሮባዮሎጂ ሲባል እንግዲህ እነዚህ ጀርሞችን በውሃ ውስጥ ሰዎቹ የመጡ እዛ ፎክስ ሪቨር የሚባለው ውሃ ውስጥ ይዋኛሉ እና ያማቸዋል እና አንተ ይሄንን ጥናት አድርግ ተባልኩኝ እና 8 ወር ጥናት አድርጌ የኬሚካል ፕሮፐርቲስ ፊዚካል ፕሮፐርቲስ ኦፍ ፎክስ ሪቨር የሚባል ማስተሬት ውስጥ ያሳተምኩት አለ። ወረቀትም የጻፍኩትም አለና በጋዜጣ ግሪን ቤይ ጋዜጣ የሚባል ጋዜጠኞች እንደ ወይዘሮ ማዕዘ መጥተውና ጠያቁኝ። እንፈልገዋለን ይሄን ልጅ ያሳተመው ነገር በጣም አሳስቦናል። ምክንያቱም ጀርሞች ካሉ ጀርሞች መኖራቸው አይደል ካምቢሎባክተር ጀጂናይ ራሱ ምን አይነት ጀርም ባክቴሪያ እንደሆነ እሱ ሁሉ ጽፌ ነበርና መጀመሪያ ጠየቁኝ። ስለ ኢትዮጵያ ትውልድ የመጣው ምናምን ነበርና አሁን የማይክሮባዮሎጂ ኤክስፐርት ሆነሃልና የግሪን ቤይ ፎክስ ሪቨር ኤግዛክትሊ ምን አይነት እንትኖች ስፔሺስ ኦፍ ባክቴሪያ እንዳሉ እሱን ሁሉ ጠቅሰሃል እና ለመሆኑ የኢትዮጵያ አምባሳደር ልትሆን ነው ማለት ነው? የአምባሳደር ደረጃ ነው አለ። ጠቅላላ እኔ ኢትዮጵያዊ የሚባል እዚህ ከተማ ውስጥ ለምን እኔ ብቻ ነኝ ለማን ነው አምባሳደር መሆኑ አልኳቸው። እና ከዛ በኋላ what is your definition of ambassador ሲለኝ ጊዜ እስከዛሬ የማረሳው እንዴት እንደመጣልኝ አለ። ambassador is a person who is hired by his government to come to another country and to lie about that country. So I'm not an ambassador. All right, let's move on to ምናምን ጥያቄው ግን ጻፉ አልሶ ነው ያልኳትን ጻፉ ፎቴና ነሱ እሱን ለአባቴ ላኩኝ። አሁን በቃ ያገለገልክ ነው ሶሳይቲውን በቃ ካወዳ እዛ እንዳትቀር እዚህ ሀገር ይፈልጋል አለ። በዛን ጊዜ ነው ሌበር ሰርቲፊኬሽን ልክ 1 አመት እንደጨረስኩኝ አመልከት ተባልኩኝ ሬዚደንሲ አመለከትኩኝና እንዳጋጣሚ ደግሞ በካርተር አድሚኒስትሬሽን አካባቢ ነበር ወይ ልክ ከካርተር በኋላ ማን ብለ የመጣው ሬገን ነበር ሲጋው እዛ አካባቢ ግሪን ካርድ አገኘሁኝ። ከዛ በኋላ ነው እንግዲህ ወደ እንትን ሄድኩት ወደ ሺካጎ ዩኒቨርሲቲ ሄድኩኝ ሜዲካል ስኩል ሄድኩኝ ጀመርኩኝ 1 አመት
ከዛ ሳልጨርስ ወደ ራይስ ዩኒቨርሲቲ ቴክሳስ ሄድኩኝ። እዛ 1 ዓመት ተማርኩኝ ፊዚካል ኬሚስትሪ። በቃ ወላወልኩኝ ምንድነው ኤሪያው ማጥናት የምፈልገው በሚል እና እዛ ደግሞ ታላቅ ወንድሜ ነበረ ከሱ ጋር ለመቀራረብ ፈልጌ ነበር ሂውስተን። ከዛ እያለሁኝ ነው NIH የሚባለው the National Institute of Health ፕሪ-ዶክተራል ፌሎውሺፕ እንሰጥሃለን እና ከጆርጅ ታውን ዩኒቨርሲቲ እና ወይ ከሃዋርድ ዩኒቨርሲቲ ብለን ከዋሽንግተን ዲሲ መምጣት አለበት ሲሉኝ ጊዜ ሁሉም ነገር የተከፈለበት ደግሞ ትልቅ ማዕረግ ያለው ስለሆነ ዝና ያለው ስለሆነ አባቴን አማካሪ አባቴ ዋና አማካሪ ነበር ለትምህርት ጉዳይ ነውና ማርሐማቸው እንግዲህ ለፍሳቸው እና መጣሁኝ እዚህ በቃ ያለሁበት ዩኒቨርሲቲ መጣሁ። ከጆርጅ ታውን ይሄ ይሻለኛል ብዬ ጥቁሮች ያሉበት ነው እና በዛ ነው ይሄንን ትምህርት ጀመርኩት ማለት ነው። የዶክተራል ኢንተራንሽን ጨረስኩት። እዚህ ነው ጨረስኩት። እዚህ ጨረሱ። ያው እዚህ ከጨረስኩት በኋላ ልክ ለመጨረሻ አካባቢ ከኢትዮጵያ ኤምባሲ ዋሽንግተን ዲሲ እዛ ሁል ጊዜ ለጉዳይ መላለስ ነበር። በተለይ እንትኖች ነበሩ ብዙ መጽሐፎች የሰበሰብኳቸው። ምክንያቱም አገር ቤት ውስጥ ይፈለጋል በዩኒቨርሲቲ ደረጃ መጽሐፍ የለም ተብሎ ወደ 26 የሚሆኑ ባኮችን ሰብስቤ ከተለያዩ ዩኒቨርሲቲዎችን ለምኜም የራሴንም ሁሉ መጽሔቶችና ጀርናል የሚባሉ ደግሞም ቴክስት ቡኮችን አጠራቅሜ ነበር። እንደውም በኤምባሲ ፍሎር ተቀምጦ ነው ብዙ ወራት። ምክንያቱም መክፈል አልቻልኩም ለመላክ። እርስዎ ለሜዲካል ስኩል መላክ ነበር? ለሜዲካል ስኩል ለመላክ የፈለግኩት ነበረው እና ብዙ ወራት ቆየ። ከዛ በኋላ ይገርማችኋል አንድ ሰውዬ ነጭ ነው ከዩኒቨርሲቲ ኦፍ ዋሽንግተን መጥቶ ይህ ነገር ትመላለስ አያዋለሁ ምንድነው ቦታ ይዟል ምንድነው ሲሉ አይ አንዱ ለመላክ አገር ቤት ፈልጎ ምንድነው ውስጥ ያለው ይሄ መጽሐፍ ይሄ ፕሮፌሰር ነኝ ምናምን ችግር የለም ብሎ እንደምንም አዘጋጅቶ እንትን ብሎ አስላከው እና ከዛ በኋላ በዛን ጊዜ ነው ያገኘሁት እንትን ቶከም የሚባል ፕሮግራም አለ ተባልኩኝ። ቶከም ማለት ትራንስፈር ኦፍ ኖሌጅ ትሩ ኤክስፓትሪየት ናሽናል ይባላል። ይሄኛው እዚህ ትምህርት እውቀት ያላቸው ሰዎች የተለየ ባለሙያ የሆኑ ሰዎች ሀገር ቤት ሊያገለግሉ ይችላሉ ተብሎ በኢህአዴግ ጊዜ ነበር እና ይሄኛው ማመልከቻ ብታመለክት ጥሩ ነው አለኝ። እዛ የነበረው በጣም ግሩም የሆነ ሰው የነበረ ኢትዮጵያ ኤምባሲ ዋሽንግተን ዲሲ ውስጥ ስሟን አይመጣልኝም። ይሄንን ከሰማ ይገለኛል አንሹ እናስታውሱት። ተስፋዬ ነው ማነች በጣም ጎበዝ በጣም ርህራሄ የሞላበት ሰው ነበር። ይህንን ፎርሙላ አለኝ። ፎርሙን እስቲ ለምንድን ነው አገር ቤት ዩናይትድ ኔሽን ይቀጥርሃል ማለት ዩናይትድ ኔሽን ነው ሁሉ ነገር የሚችለው አለኝ እና ሞላሁት። ዩናይትድ ኔሽን ማለት UNDP ይባላል ዩናይትድ ኔሽን ዲቨሎፕመንት ፕሮግራም ላኩት፣ ተቀበሉኝ። ከዛ በኋላ አባቴን አገር ቤት ልመጣ ነው ስለ ጊዜ እርግጠኛ ነህ አለ። ያው እንዴት ነው እና አገር ቤቱ በጣም ችግር ላይ ነው ያለው። ኤኒዌይ መምጣትም አይከፋም፣ ግን ዩናይትድ ኔሽን አረጋግጥ ምናልባት እዚህ እንዲጎዱ ከፈለጉ ምን ያህል ከፈለጉ እንዳትጎዳ ተጠንቀቃ። አይ ሁሉም ነገር ዩናይትድ ኔሽን እንችላለን እኛ ነው የምንከላከለው አሉ። በእነሱ ኢትዮጵያ ወሰዱኝ። ኢትዮጵያ ልክ ተመረቄ ምን ነገር ሳልጀምር እኮ ነው። ከዛ በኋላ አዲስ አበባ ዩኒቨርሲቲ ፋክልቲ ኦፍ ሜዲሲን ይባል ተመደብኩኝ። ከዛ በኋላ እዛ ፕሮፌሰር ተብዬ መጣሁኝ። እንግዲህ ፕሮፌሰርነት ትልቅ ጉዳይ ነበር ለእኔ፣ ምክንያቱም ትማም ነው የተመረኩት በቅርቡ። ከዛ እዛ ዲፓርትመንት ኦፍ ባዮኬሚስትሪ የሚባል ቦታ እና ዶክተር ይስሐቅ የሚባሉ ሰው ነበሩ ቼሩ። ከእሳቸው ጋር ትልቅ ታሪክ አለን እና እዛ እያለሁኝ ለዩናይትድ ኔሽን እንግዲህ ትምህርትን እያስተማርክ ደግሞ መገምገምም አለብህ። ምክንያቱም ተማሪዎች እንትን ነው የሚማሩት ዘመናዊ የሆኑ ትምህርት ነው የሚማሩት እና እንትኖች ውስጥ ኖት ውስጥ ነበር ለሁሉም ጉዳይ። ከዛ በኋላ 3 ወር አለቀ። ልጆቹ ፔቲሽን አድርገው እንደገና 2 ወር እንዲጨመርልኝ ያደርጉ። እኔ ደግሞ የሚጠብቅ ጆንስ ሆፕኪንስ ዩኒቨርሲቲ ፖስት ዶክተራል ዶክተር ከጨረስኩ በኋላ ፖስት ዶክተራል ትሬኒንግ አለ እሱ ይጠብቀኛል እና እንግዲህ እንዴት አልፋለሁ ብዬ አይ የሀገር ጉዳይ ነው ብዬ ተውኩት። ያኛውን በዚህ ቀጠልኩኝ 2 ወር እና እንትን ጻፍኩኝ ወደ 25 ገጽ የሚሆን እንግዲህ ኢቫሉዌሽን ለዩናይትድ ኔሽንስ ጻፍኩኝ። አፍሪካ አዳራሽ ሄድና አድርሳለኝ። እዛ አደረስኩኝና ትዝ ይለኛል እንግዲህ እነዚህ ሰዎች ካሉ በህይወት ልታስተባብሉ ትችላላችሁ። እኔ ትዝ የሚለኝ ነው የምነግራችሁ። በዛን ጊዜ አንድ የዲኑ ነበሩ ለሜዲካል ዲኑ ነበሩና ውጭ ተማሩ ነበሩ። ከዛ በኋላ አንተ አሁን እንትንን ጽፈሃል አሉኝ። አዎ ጽፌያለሁ።
እንዴት ነው እኛ ማየት እንችላለን? ግልባጩን ልሰጠን እንችላለን? እኔ ከሄድኩ በኋላ ምን ችግር የለም ግን እስካለው ድረስ ምን ያስፈልጋቸዋል አልኳቸው። ከዛ በኋላ አይ እስቲ ብናገኘው ብለው እሺ እኔ ነገ ስለምሄድ ያሁላችሁ ብዬ አደረስኩላቸው እና ትችቱ ምኑ ያው ኢቫሉዌሽን ስለሆነ ያየሁትን ነው የተናገርኩት። ደግሞ ገና ወጣት ነበርኩኝና ይሄ ሸክም አልነበረብኝም። እንደዚህ ይሉኛል እና ምን አሜሪካ ትንሽ የቆየሁ ነበርኩኝ በህፃንነት ስለወጣሁኝ ይሄ ዩሉባልታ ምናምን የሚባለው ነገር ነበረኝምና ሰውየው ምናምን ስማ አለኝ ለምንድን ነው እዛ ሀገር ሄደ ደግሞ ባሪያ ልትሆን ነው? ለማንኛውም እዛ ከአንተ የበለጠ ስንት የሚሰሩ ሰዎች አሉ፣ ስንት ነገር የተራቀቁ አሉ። እዚህ ብዙ ነገር ሰራል። እዚህ ፕሮፌሰር ሆነ እዚህ ለምን አትቆይም አለኝ። እዚህ ብዙ ለውጥ ያለ አይመስለኝም ፕሮፌሰር ብሆን አልኳቸው። እንዴት እንደዚህ ትላለህ? እኔ ብዙ አይቻለሁ። ጥሩ ሀሳብ ያላቸው ፕሮፌሰሮች ጋር ተነጋግሬያለሁ። ብዙ እንትን አላየሁ ነው። ታዲያ ምንድን ነው እንዴት እናስቀር እንችላለን? እንግዲህ የእርስዎን ቦታ ከያዝኩ ብቻ ነው እንጂ መቅረት ነው እንጂ ሌላ ምንም አያስቀረኝም አልኳቸው። ከዛ በኋላ እዛ ሰክሬታሪ ነበረች። አንተ ወር ነው ምንድን ትምትናለህ? ወር ነው እሳቸው እሺ ውስጥ እንግባ ብለው ይዘውኝ ገቡ። እሷ በጣም ተናዳ ነበር። ይሄም ከየት መጣልኝ እንደዚህ ብለው የሚናገር። ከዛ በኋላ ያው በቃ ጥሩ ነገር ነው ምክር የሰጡኝ። አዎ ይገባኛል ምናምን፣ ግን ሀገርም ማሰብ ጥሩ ነው መምጣት እና ምንም ችግር የለም ለወደፊትም አስብበት ምናምን ብለው በቃ በዛው ኮፒውን ሰጠኋቸውና በነጋታው ሰማበትኩኝ ሄድኩኝ። ዶክተር ኢሳቅ የሚባሉ ደስ አላላቸውም የጻፍኩት ነገር። ምክንያቱም በቃ የሚሻሻለውን ቦታ ነው የጠቀስኩት። እሳቸው ብዙ የለፉ ሰው ናቸው፣ ብዙ ያበረከቱ ናቸው እና አንዳንድ ጊዜ ኦፍኮርስ ይሰማቸዋል ይሄ ልጅ ከውጭ ሀገር መጥቶ የእኛን ሁኔታ እንደዚህ ጎደለው ነገር ብሎ ሲጽፍ ዲፊሽንሲ ዋናው ርዕሱ ዲፊሽንሲ እንደሚያደርገው ስኩል ከሪኩለም ኤንድ ቲቺንግ ስታይል ምናምን ብዬ ነው እና ያው እሳቸው ከሰሙ በጣም አመሰግናቸዋለሁ። በጣም ብዙ ነገር ነው ያስተማሩኝ እዛ በነበርኩበት ጊዜ እና በዛው ነው እንግዲህ ከውጭ በኩል ያስመጡ ነበር። ከጋና ይሁን ከህንድ ሀገርም ያስመጡ ነበር ለማስተማር ልጆቻችንን እና እንደኔ አይነቱ በዳያስፖራ የነበረና ወደ ውጭ የተመለሰ ኤክስፓትሪየት ናሽናል ብዙ ሰው አልነበረም። እኔ ብቻ ነበር በዛ ጊዜ እና እሱን ከጨረስኩ በኋላ እዚህ ሀገር መጣሁኝ እና ዩናይትድ ኔሽን ሌላ ቦታ መደበኝ፣ ሌሎች ሀገሮችም። ከዛ በኋላ መጨረሻ ላይ መጥቼ ስታንፎርድ ዩኒቨርሲቲ የሚባል ተላኩኝ። እዛ ነው እንግዲህ ጆንስ ሆፕኪንስ መሆኑ ቀርቶ በስታንፎርድ ዩኒቨርሲቲ ፖስት ዶክተራል ፌሎሺፕ ያኛው ያመለጠ ከዛ በኋላ መጨረሻ ግን አልቀረልኝም። ለአንድ አመት መጣሁኝ እዛ መጣሁኝ። ከዛ ሜዲካል ተምሬ ከጨረስኩ በኋላ ጆርጅ ታውን ቀጠሩ ያዘ ፕሮፌሰር። በቃ ኢንስትራክተር ነበር መጀመሪያ። ከዛ በኋላ አሲስተንት ፕሮፌሰር ብለው ቀጠሩኝ። ከዛ ብዙ ግራንት አመጣሁላቸው። ግራንት ጻፍኩና በዛ ሚሊዮን በሚቆጠር ግራንት ሳመጥላቸው አሲስተንት ፕሮፌሰር ቴኒር ትራክ ብሎ አስገቡ። ከዛ በኋላ ይሄ ዩኒቨርሲቲ ደግሞ ምንድን ነው የምታደርገው እዛ እኛ ርን ያስተማርነ እኛ እንፈልግሃለን ጆርጅ ታውን አያስፈልገውም ብሎ ያዙኝና ስንት ዓመት በኋላ እሺ እኔ የምፈልገው ትልቅ ላብ እፈልጋለሁ፣ 3 ዶክተሮች ቅጠሩልኝ፣ ይህን ገንዘብ ስጡኝ፣ ቴክኒሻኖች ቅጠሩልኝ ምናምን ጊዜ እንደው እንዲሰውኝ ብዬ የጻፍኩትን በሙሉ ይሻላል። ከዛ በኋላ አማካሪ ዘለህ ሂድ ካሁን እዛ እንዳያመጣልኝ መጣሁኝና እስቲ ግን አጀንክት ፕሮፌሰር ነኝ አሁንም ጆርጅ ታውን። እንግዲህ የሃዋርድ ዩኒቨርሲቲ ከጥቁሮች ጋር ደግሞ የሆነ ትስስር አለው። ምንድን ነው ሃዋርድ ዩኒቨርሲቲ? ፍሪደም ስኩዌር የሚባል እንደውም ጥቁሮቹ እውነት ነፃነታቸውን ሲያገኙ ወይም ሲለቀቁ ከባርነት ዩኒቨርሲቲ ያስፈልጋቸዋል። ትምህርት ቤትም በየቦታው የተመደበላቸው ነበር፣ ግን ዩኒቨርሲቲ ደረጃ ያስፈልጋቸው ብሎ በጦር ኃይል ውስጥ የነበረ ሰውዬ ጀነራል ሃዋርድ ይባላል። በሱ ስም ነው የተሰየመው ይሄ ትምህርት ቤቱና እሱ በጣም ይጨነቅ ነበር። ምክንያቱም አንጎላ ያላቸው በጣም የተራቀቁ ግን ጥሬ የሆነ እውቀታቸውን ለማዳበር ተብሎ ነው እና ብዙ እንትኖች አሉ፣ ህንፃዎች አሉ። ፍሪደም በዛን ጊዜ 1857 ይሁን 1860 ምናምን እና ማስታወሻዎች አሉ እና ይሄ እውነት መካ ይባላል። መካ ኦፍ ብላክ ኢንተሌክቹዋልስ ይባላል። ብዙ ሀበሾች እኮ ነው 1939 98 የተማሩት ሀበሾችም አሉ። ዶክተር መላኩስ እንትናቸው ፎቶግራፋቸው አለ። በድሮ ጊዜ በነበሩ ተማሪዎች እና ጃንሆይም እኮ መጥተው ጎብኝተውታል እና
እውነት ደስ የሚለው ይሄ ዩኒቨርሲቲ ምንድን ነው? አንደኛ ያው እቺ ቫይስ ፕሬዚደንት የሆነችው ሃሪስ የምትባለው ካማላ ሃሪስም እዚህ ነው የተመረቀችው እና ብዙ እንደው የሱፕሪም ኮርት ጀስቲስ ማርሻል የሚባለው ተርጉድ ማርሻል የሚባለው እዚህ ነው የተመረቀው። በዛ ምክንያት ነው ይሄ የትምህርት ቤቱ ኤዱኬሽኑ ጉዳይ ለሁሉም ክፍት ሆኖ የተገኘው እና ሎ ስኩላቸው በጣም የተራቀቀ ብዙ ነገሮች የሚሰራ ነው። የመብታቸው ጉዳይ ሁሉ የሚከታተል ነው። ሜዲካል ስኩል ውስጥ ያለሁበት ቦታ በቃ ነምበር 1 ፕሮዲውሰርስ ኦፍ ሜዲካል ዶክተርስ ይሄ ነው ለጥቁሮች። እንደዛውም ዴንቲስትሪም አለ፣ ፋርማሲም፣ ሁሉም ነገር 13 ስኩሎች እኮ ነው ያሉት። ሜዲካል ስኩል፣ ዴንታል ስኩል፣ ሎ ስኩል፣ አርት ኤንድ ሳይንስስ እና በጣም ደግሞ ዩፊል አት ሆም እዚህ። ምክንያቱም ዋናው ዲስፓሪቲ የሚባል ነገር አለ። ይሄ እኩልነት የሌለበት ብዙ በጤና በኩል ይሁን በአኗኗር ጉዳይ ይሁን በብዙ ነገሮች እና ይህንን ነገር ማን ነው የሚያጠናው? ጥቁሮች ካልሆኑ በስተቀር። በዛ አንጻር እኔም አሁን የካንሰር ጉዳይ ነው የማጠናው። ጆርጅታውን ዩኒቨርሲቲ ጋር አብሬ የተባበርኩትም ያው አድጀንክት ፕሮፌሰር በመሆኔ እዛ የቀሰምኩትንም እዚህ አምጥቼ ደግሞ እንዴት ነው እኩልነትን ለማምጣት የምንችለው? ለምንድን ነው አሁን ለምሳሌ በቅርቡ ያሳተምኩት ወረቀት ላይ የካንሰር ሬጅስትሪ የከተማው ሰጥተውኝ ነው። የሜየርስ ኦፊስ ነው ከኔ ጋር ብዙ ደግሞ እንትን የሚለው እንደውም ስለ አንጀራ ጠይቀው ነበር እንዳጠና ምናምን። ምክንያቱም አንዳንድ አበሾች እንጀራ እየበሉ ምን ሆዳቸው እየነፋል ምናምን ምን እንደሚያመጣው እኔ ጸሎት ነው ማድረግላቸው፣ ገንዘብ የለኝም እላቸዋለሁ እና ቦርጩ ምናምን ምናልባት የአበሻ ጉዳይ ናቸው እና ይሄ አሁን የምናጠናው ምንድን ነው? ዲስፓሪቲ፣ ካንሰር ዲስፓሪቲ። በቅርቡ ያሳተምኩት ማለት የፈለጉት ወደ 550% ነው ያደገው ይሄ የጉበት ካንሰር በጥቁሮች እዚህ ከተማ ውስጥ ሲንስ 1959 እና ብዙ አያጠናው ምንድን ነው ይሄንን እንደዚህ ያደረገው? እውነት ነው ጥቁሮች ወደ 80% ነበሩ ድሮ፣ አሁን ወደ 48% ሆኗል፣ ቀንሷል በጣም። ምክንያቱም ጀንትሪፊኬሽን የሚባል ነገር ነጮች ሁሉ እየገቡበት ነው ያለው። እዚህ ዙሪያ በሙሉ ጥቁር ነበር፣ አሁን ዙሪያ የሚኖረው ነጭ ሆነዋል። በጣም ውድ ሆኗል ቦታው። ዋሽንግተን ዲሲ የጥቁሮች ከተማ ነበር እኔ ድሮ አውቀዋለሁ። አሁን በቃ ወደ እንትን ወደ አነኮስቲያ የሚባል ወደዛ እየሄዱ ነው ያሉት እና ሃዋርድ ዩኒቨርሲቲ ደግሞ ቦታውን በጣም ይፈልጋል። ይገርማቸዋል። ጆንስ ሆፕኪንስ ዩኒቨርሲቲ ለመግዛት ፈልገው ነበር ሆስፒታሉ በቃ አይናቸው ነው ዋና። ስንት አይነት ታሪክ አለው በሆስፒታሉ ምክንያት እኮ በዛ 1959 የነበሩ በሽተኞች የነሱን እንትን ሬከርድ እኮ አውጥቼ ነው ሲከታተል በየአመቱ እስከ 2013 ነው የተከታተለው። 550% ነው ያደገው በዚህ ጊዜ። እንደውም ካንሰር መድኃኒት ተገኝቶለታል፣ እየቀነሰ ነው እየተባለ የሚወራው እነዚህ ጥቁሮች ግን እንደሌሉ ዜግነት ኖራቸው እንኳን እንደሌሉ ነው የሚቆጠረው እና እዚህ ትምህርት ቤት ውስጥ የሚማር ሰው ብቻ ነው እውነት ውስጡን ማወቅ የሚችለው እውነት። እና ለዚህ ነው በጣም ደስ የሚለኝ አትሊስት አስተዋጽኦ እያደረግኩ ነው ባለኝ አቅምና ባለኝ እውቀት አስተዋጽኦ ደግሞ ወዲያውኑ ነው ደግሞ በጣም ጎልቶ ታየዋለሽ ውጤቱ። ነጭ ትምህርት ቤት በነበርኩበት ጊዜ እስከዚህም አይደለም፣ ምክንያቱም እነሱም ኤንፈሲስ የሚያደርጉት በራሳቸው ጉዳይ ነበርና እስከዚህም እንትን የሚያበረታቱት ጉዳይ አልነበረም። እዚህ ግን እውነት ሌትና ቀን ብሰራም ቅዳሜም እሑድም አንዳንድ ጊዜ በራሴ እሰራለሁ እና ሀሳቦች ሲመጡልኝ ከእንቅልፍ እንኳን ተነስቼ ሀሳቦችን ላብ ውስጥ ገብቼ እኔ ብጀምረውም ያው የሚሰሩልኝ ዶክተሮች አሉ። እነሱም እንደው ብሬን ቻይልድ ሆኜ አሰራቸዋለሁ እና በዛ አንጻር አሁን ሎንግ ኮቪድ የሚባል መጣ። በሎንግ ኮቪድ ምክንያት ከካንሰር ግዴታ ወደዚህ የመጣሁበት ለምንድን ነው? ማንም ሰው አያውቀውም። ሎንግ ማለት ኮቪድ ራሱ ቫይረሱ ማንም ሰው አያውቀውም። የፈለገው ኢንፌክሽየስ ኤክስፐርት ይሁን ኢንፌክሽየስ ዲዚዝ ኤክስፐርት ይሁን ወይ ቫይሮሎጂስት ይሁን ባክቴሪዮሎጂስት ይሁን፣ እኔ ራሴ ማስተሬን ያገኘሁት በማይክሮባዮሎጂ ነው። ማንም ሰው አላወቀም። ብዙ እንትኖች አሁን እንደገና ሪቫይዝ ይደረጉ ነው የቴክስት ቫይሮሎጂ እና ብልጭ ያለው $1.5 ቢሊዮን መንግስት ይሰጣል ተባለ ለሪሰርች እና ለሳይንቲስቶች ሲባል ጊዜ ቆስቲ ካንሰር ትንሽ እንቆይ ይችላል እና እስቲ በጎን በኩል እንያዘውና ቀጥሎ እናንተ እስቲ እኔ ላመልክት አልኩና አመለከትኩኝ። 17 ሚሊዮን ያመጣሉ እንደዚህ ለዚህ ዩኒቨርሲቲ። ኦፍ ኮርስ 55% ይወስደዋል ይሄ ዩኒቨርሲቲ ይወስደዋል። የቀሩት የሚከፈሉት እንደዚህ አሁን እስከ 700 ሰዎች ነው ያስመጣ ነው በፈቃደኝነት ነው። እንደዚህ አሁን ሎንግ ኮቪድ የያዛቸው ግን ብዙ አይነት ሰዎች አሉ። በቃ እስከ ከ25 እስከ 200 ምልክቶች ያሉባቸው ሲምፕተም ያለባቸው በአንድ ሰው ውስጥ ከ25
እስከ 200 አይነት የተለያዩ ሲምፕተሞች ያሉባቸውና ኮቪድ ይዟቸው እስከዛሬ ድረስ ህመሙ ያለቀቃቸው ብዙ አይነት ነው ያሰናከለባቸው። ትምህርት መማሩን ትቶ ስራ መስራት የማይችሉ ሰዎች አሉ። 2 ዓመት 3 ዓመት በቃ እና ለሱ ብሎ መንግስት ተጨንቆ ይሄንን በኋላ የኢንሹራንስ ካምፓኒውንና ይሄ የኦባማ ኬር የሚባለውን አፎርደብል ኬር የሚባለውን እሱም እንዳያደመስስብኝ ነው የፈራው። ኮላፕስ እንዳያደርግብኝ ያ ሁሉ ሰው በዚህ ህመም ገብቶ ኢንሹራንስ ቢጠይቅና ኢንሹራንሶቹ ይህንን መክፈል ካልቻሉ በጣም እንትኑ ይጎዳል በማለት ጥናት አድርጉና በጣም እየገፉ በዛ አንጻር አሁን ከኛ 10 የሚሰሩ 8 ዶክተሮች አሉን። 4 ነን ፕሪንሲፓል ኢንቨስቲጌተር ሆነን የምናሰራቸው እና ይሄ ነገር ብዙ መንገድ የከፈተልኝ። አንደኛው ምንድነው የከፈተው በኢትዮጵያ በኩል በጣም ፈለግኩኝ። ለምንድነው አፍሪካ ውስጥ ከዚህም ያልተጎዱት ለምንድነው? እና እንግዲህ ሁለቱን ለማወዳደር ይፈልጋል አይደል? ብጠይቅ ብልክ ባስልክ አልተቻለም። ከኢትዮጵያ ምንም ነገር ማግኘት አልቻልኩም። ብዙ አይነት ጣጣ የበዛበት ነውና እና ከዚሁ ከሌሎች አፍሪካ ከናይጄሪያኖች እና ከኬንያኖች ጋር መስራት ጀመርኩ። ከነሱ በኩል ሳምፕል ይላክልናል፣ እንትን ሬከርዱ ይላክልናል። ደግሞ ትንሽ ስነ ስርዓት አላቸው። በዛ አንጻር ብዙ ሰርተናል። ይገርማቸዋል። ባለፈው 2 ሳምንት ነው 1 ሳምንት በፊት ነው ኦንኮሎጂስቶች፣ የካንሰር ስፔሻሊስቶች ዶክተሮች ከኢትዮጵያ ደውለውልኝ ከአሁን ከአንተ ጋር መስራት እንፈልጋለን፣ ግራንትን መጻፍ እንፈልጋለን፣ ችግር ያጋጠመን ሁሉ ከሰው ሰምተናል፣ ከአሁን ግን በእኛ በኩል እናመቻቻለን እና በዚሁ ተስፋ እንሰጥህ እንፈልጋለን ብሎ እሺ ግራንት ምልክቶች ያሳዩኝና እኔ ያለኝ የሌለኝን ገባበታለሁ፣ ለእናንተም መንገድ ከፍትላችኋለሁ፣ ወደዚህ መምጣት ከፈለጋችሁ መንገዱን ከፍትላችኋለሁ ብዬ ነገርኳቸው። አንድ ልጅ ላኩልኝ። 3 ወር እዚህ አስተምሬው አገር ቤት ፒኤችዲ እያጠና ነበረ። መንግስት ነው የቻለው ሁሉም ነገር፣ ኢትዮጵያ መንግስት ይገርማል። እንደሱ አይነት ስጦታ ትልቅ ነው። እዚህ ያው ሌተስት ቴክኖሎጂካል አድቫንስመንት ያለበት ኢንስትሩሜንቴሽን ሁሉ በላባችን እና በጆርጅታውን ላብ ውስጥ አስተምረ ነው። በዛው ጥሩ ቀስሞ ሄደዋል ማለት ይቻላል። እና መንገድ መክፈት ይፈልጋለሁ፣ ግን ሁል ጊዜ እዚህ ሀገር መጥቼ መጽሐፉም ከመላኩ የሁሉ ወራት ተቀምጦ ከኤንአይ ደግሞ በየ2 ዓመቱ እቃዎችን በሙሉ ይቀይራል። ደግሞም እነዚህ እቃዎች አልትራሳውንድ ይሁን ወይ ሳይቶሜትሪ ምናምን የሚባል ስንት ነገሮች አሉ። 300,000 እስከ $1 ሚሊዮን የሚያወጡ ናቸው። እነዚህ ይለቅና የሚወስደው ሰው ያው የሚጠይቅ ሰው አለ። እኔ እንደውም 15ቱን ሰብስቤ እንደው ለምኜ ከሀገር ቤትም በኢህአደግ ጊዜ ለምኜ ምን ብዬ ከዛ መጨረሻ ላይ 2 ወር ወስደሃል በጣም ነው ያዝገየህብን ብለው ኮስታሪካ ወሰደችና ቀጥታ ላከች። እድል ሰጥተውኝ እና ከዛ በኋላ ተስፋ ቆረጥኩና እንትን አሉ። አሁንም ተስፋ አልቆርጥም። ወጣቶች በተለይ ካላችሁ የምትሰሙ ካላችሁ ይህን የሚሰሙት እንግዲህ የምትሰሙት ትልቅ ሰዎቹ እንደሆነ ያው በጸሎት ነው የምንፈልጋችሁ፣ ቀጥሉበት። ወጣቶች እንግዲህ ነቃ በሉ ነው። በጣም አንዳንዴ እድሎችን መጠቀም የተቻለ መጠቀም ሳይቻል ሲቀር በጣም ያሳዝናል። በጣም የገንዘብ ጥረት አይደለም፣ የእውቀት ጥረት አይደለም። ኢትዮጵያኖች በጣም ብዙ የተፈላሰፍን በጣም የተራቀቅንን፣ ግን እድል ሲመጣ ግን እድሉን እያየን ነው እናፈጣለን፣ እያመልጠን ምን እንደሆነ አላውቅም። ለሱም መድኃኒት የፈለኩለት ለቢሮክራሲው መፍትሄ ያስፈልጋል። ደግሞ ኤክስኪውዝ የሚባል ነገር አለ። ምንድነው ኤክስኪውዝ ሲባል? ኤክስኪውዝ ሲባል በዲክሽነሪ ብታዩት የኢትዮጵያኖች ቅርጽ ነው የሚታየው። ኤክስኪውዝ ብዙ እናበዛለን። ለዚህኛውም ሰበብ በሰበቦች ነው የታወጠር ነው። ሬዲዮ ጣቢያው ሸገር 102.1 ዝግጅቱ የጨዋታ እንግዳ ነው። እንግዶቻችን ዶክተር ዘኪ ሸሪፍና አቶ ቡርሃን አህመድ ናቸው። ሸገር 102.1 የእናንተ ሬዲዮ። እስቲ ደግሞ አሁን ሁለታችሁም ብዙ አስተዋጽኦ ወደምታበረክቱበት ጉዳይ እንሂድ። የማህበረሰብ አገልግሎት ጉዳይ ፌዴሬሽን ኦፍ ኢትዮጵያን ሙስሊምስ ኢን አሜሪካ እንዴት ተቋቋመ? በ1986 ይመስለኛል። መነሻው ምንድን ነው? እርስዎ እርግጥ የሙስሊም ተማሪዎች ማህበር በነበሩበት ዩኒቨርሲቲ ውስጥ ቫይስ ፕሬዚዳንትም ሆነው አገልግለዋል እና እዛ እንዳየሁት በእርስዎ ጽሁፍ ላይ እንዳየሁት ይሄ መረዳዳት፣ አዲስ የሚመጡ ሰዎችም በትምህርታቸው እንዳይሰንፉ፣ ባህልና ሃይማኖታቸውን እንዳይጥሉ፣ እንዳይለቁ፣ ራሳቸውን እንዲያውቁ ለማድረግ ብዙ አስተዋጽኦ ያበረከቱ ይመስለኛል። እስቲ ንገሩን ስለዚህ። እንግዲህ ወጣቶች የምታዳምጡ ከሆናችሁ እዚህ እውነት በትምህርት በመርታት ከፈለጋችሁ፣ ጥሩ ውጤት ማግኘት ከፈለጋችሁ እጃችሁን አስራችሁ በትምህርት ብቻ
በካምፐስ ውስጥ በሱ አይነት ብቻ አትደራደሩ። በእንትኖችም አክቲቪቲዎች አሉ፣ ጉዳዮች አሉ። የስቱደንት ገቨርንመንት ውስጥ ስሩ። ምክንያቱም የሚገርማችሁ ነገር እኔ ያየሁት እዛ ውስጥ ከስራችሁ እየሰራችሁ ጥናታችሁም በፍጹም ወደኋላ አይቀርም። ብዙ ነገር ትማራላችሁ። ደግሞ ያላችሁ ጊዜውን ትቆጥባላችሁ። ምክንያቱም በዛ ላይ የምታባክኑት መስሏችሁ ሳይሆን የምታጠፉት ጊዜ ሌላ ለጥናት ግን ሁል ጊዜ ቅድሚያ የምትሰጡበትም ያደርጋችኋል፣ በግዴታ ያስገባችኋል። እና እኔ የነበርኩበት ዩኒቨርሲቲ ሁሉ ወይ ፕሬዚደንት ነበርኩኝ የሙስሊም ስቱደንት አሶሲዬሽን ወይም ቫይስ ፕሬዚደንት ነበርኩኝ። ትዝ ካላችሁ ቅድም እንደጠቀስኩት እኔን የተቀበሉኝ እነሱ ነበሩ። በዛ በበረዶ በጣም በሚያንቀጠቅጥ ቦታ ላይ ተቀብለው አይዞህ ብለውኝ ያስተናገዱኝ እና የተወሰኑ ቀናት እነሱ ነበሩና የእነሱ ትዝታ ስለነበረብኝ እንደነሱ ማገልገል ፈለግኩኝ። ከኢትዮጵያ የሚመጣ ፈልግ ነበር፣ ብዙ አላገኘሁም፣ ግን ከሌሎች ቦታ የሚመጡትን እቀበል ነበርና በዛ አንጻር ነው ወደ ኮሚኒቲ በኩልም ሲመጣ ትንሽ የነበረኝን የሊደርሺፕ ኤክስፒሪየንስ እና ስኪል ሴት የሚባለውን ይዤ የመጣሁት እና ፌምና ቅድም ወይዘሮ መዓዛ እንደጠቀሱት ፌምና የሚባለው ፌዴሬሽን ኦፍ ኢትዮጵያ ሙስሊምስ ኖርዝ አሜሪካ የሚባል ዋና የተቋቋመበት መሰረታዊ ግቡ ሙስሊሞቹ ኢትዮጵያኖች ሀበሾች ሲሞቱ እውነት በሀበሽነት ወይ ኢትዮጵያነታቸው ብዙ የተስፋፉ በጣም የተቋቋሙ ቤተክርስቲያኖች አሉ እዚህ ዋሽንግተን ዲሲ ቆይታ ያላቸው እና በዛ ጊዜ የኛ ልጅ ነው በማለት ልጁ እንግዲህ ተቀብሯል። ክርስቲያን መሰረት ማለት አቀባበር መሰረት ስነ ስርዓት ማለት ነው ተቀብሯል። እና ይህንን ሙስሊሞች ሲሰሙ ወይ ቤተሰቦቹ ሲሰሙ ደነገጡ። ምክንያቱም ሰው የለም እንደዛ ወይ ድርጅት የለም በማለት እንደሰማሁት እንግዲህ ይሄ ነው ዋናው መሰረታዊ ግቡ። እንዴት ነው ለወደፊት እኛ እኮ መሞታችን አይቀርም ማንም ይቀብረን የሚባል ነገር መጣ። ከዛ በኋላ ስነ ስርዓቱን ማስተናገድ አለብን ተብሎ በፌምና ደረጃ ተቋቋመ። ከዛ በኋላ ግን ያው ብዙ መንገዶችን ይዞ ፈርስ ሂጅራ የሚባል ዋሽንግተን ዲሲ ያለው ዋናው ድርጅት አለ። እሱ ነበር ብዙ ነገር እውነት በግንባር ቀደምነት የሚያካሄድ የነበረው። እዛ ከመሰረቱ ሰዎች አንዱ ነኝ እኔ። ስሙ እንደውም ከፌምና ጀምሮ ነው እሱ ፌምና ተብሎ ከዛ በኋላ ፌምና እኮ ኖርዝ አሜሪካ ነው። በዛ ጊዜ ግን እኛ እዚህ ያለነው ብቻ ነው ራሳችን የምንተዋወቀው እንጂ ሌሎች ስቴቶች ያሉትን አናውቃቸውም። ስለዚህ ፌምና በሚባለው ትተን አሁን ፈርስ ሂጅራ እንበለው። ፈርስ ሂጅራ ደግሞ ዋና ስሙ የተሰጠበት የመጀመሪያ ከስደት ከሳዑዲ አረቢያ በነቢያችን ሰለላሁ ዐለይሂ ወሰለም በዛን ጊዜ ወደ ኢትዮጵያ የመጡበትና በአክሱም የተቀበሏቸው ነጋሺ እሳቸው ረህማቸውና እንሳቸው ተቀብሏቸው ፈርስት ሂጅራ የሚባለው የመጀመሪያው ስደተኝነት ነው። እንግዲህ ማይግሬሽን ነው። በዛ ስም ተመሰረተው። እሱ ዋሽንግተን ዲሲን የሚመለከት ሆኖ ከዛ በኋላ በድር የሚባለው ደግሞ ለወደፊት ሁሉንም የሚያጠቃልል ከኖርዝ አሜሪካ ፌምና ስሙ ኖርዝ አሜሪካ ስለነበረ ይሄኛውም በድር ኢትዮጵያ ተብሎ ይመደብ ተብሎ በድር ኢትዮጵያ ሙስሊም ፌዴሬሽን ተብሎ ተቋቋመ። ኖርዝ አሜሪካን የሚመለከት በዛ ነው እንግዲህ መሰረታዊ የሆነው እንትኑ ከሱ ነው የጀመረው። ከዛ በኋላ ሁሉም ለካ ታሪኩ በአጭሩ ለመንገር እንዴት እንደተቋቋመ በድር ራሱ ሙፍቲ መሐመድ ሲራጅ ሳልሕ የሚባሉ አላህ ይርሐማቸው አርፈዋል። እሳቸው የስፒሪቹዋል ሊደር ነበሩ። እሳቸው ደግሞ ከዚህ በፊት በጃንሆይ ጊዜ አምባሳደር ሆነው የሚያገለግሉ ነበር የመን ውስጥ። ከዛ በኋላ የጃንሆይ ጉዳይ እንትን ብሎ ደርግ እንደገና ፈልጓቸው ወደ ግብፅ ልኳቸው ነበረ። ከዛ በኋላ ደግሞ የደርግም የራሱ ችግር ነበረበትና ተመለሱ ሲሏቸው አልተመለሱም። ወደ ሳውዲ አረቢያ መጥተው የወጣቶችን ጉዳይ እንትን ይከታተሉ ነበር። በዛ ዳይሬክተር ነበሩ። ከዛ በኋላ ዩናይትድ ኔሽንስ ዳይሬክተር ኦፍ የሙስሊሞች ጉዳይ ነው የሚከታተሉ ነበሩ። ከዛ በኋላ ያው እድሜያቸው ገፋ ሲል ወደዚህ ሀገር መጡ። ልጆችም አላቸው። ከባለቤታቸው ጋር አብረው እዚህ መጥተው በዛን ጊዜ ነው እኛም ያገኘናቸው። እሳቸው ስፒሪቹዋል ሊደር ኦፍ ፈርስ ሂጅራ ነበሩ። በድርም ነበሩ። ጠቅላላ በድር ወደ 26 ኮሚኒቲ ነበሩ እኔ ፕሬዚደንት በነበርኩበት ጊዜ እና በዛ አንጻር ነው የተቋቋመው። በየስቴቱ የነበሩ ሙስሊሞች የራሳቸው እንትን ነበረ። በኪራይ የያዙት ህንፃ ነበር ወይ ትምህርት ቤት መሰል አንድ ክፍል ይዘው ነው የተበታተኑ ነበሩ። እና እውነት እቺ ታሪክ መነገር አለባት። ሳን ሆዜ የሚባል
ከተማ ውስጥ አንድ ጊዜ የተወሰኑ የሙስሊም ድርጅቶች አሉ፣ ፓኪስታኖች፣ ሌሎች ሀገሮች እና ኮንፈረንስ ጉባኤ ይኖራቸዋል። በዛ ኮንፈረንስ በተናጠል ነው እንግዲህ እነዚህ ሀበሾች የመጡት ሙስሊሞች እርስ በርሳቸው አይተዋወቁ። እዛ መድረክ ላይ እንግዲህ አንዱ ተናጋሪ ምን ብሎ ጠቀሰ? የቢላል ኢብን ረባህ የእሳቸው ቢላልን ጉዳይ በአቢሲኒያ በኢትዮጵያ በኩል ጠቅሶ እንደው ልብን የሚያረካ ነገር ሲከተሙ በኋላ በቃ ልጆች በቃ እንግዲህ ሁሉም ራሱ ኢትዮጵያዊ ብቻ የመጣው ነው ብሎ በእስልምና እንትን ነው የመጡት። ሰውየው እንደጨረሰ በኋላ ከመድረክ ከወረደ በኋላ ሌሎችም ሙስሊሞችም ተገናኝተውት ነበር። እነሱ ተራቸውን ጠብቀው አቀፉት እና እኛ ኢትዮጵያውያን አንተም ኢትዮጵያውያን እንደተባብለው ተዋወቁ። ከዛ በኋላ አንድ ነገር መስራት አለብን፣ ሌላ ሰው ነው ስለ ኢትዮጵያ አበሾች ሙስሊሞች የሚናገሩ፣ እኛ አንድ ነገር ማድረግ አለብን ብለው በዛ መሰረት ነው ሳን ሆዜ ውስጥ 1997 ተነጋገሩ። ከዛ በኋላ እንደገና ወደ ላስ ቬጋስ መጥተው ተነጋገሩ። ከዛ ሲያትል ውስጥ እንደዛ አሁን ማቋቋም አለብን ተባለ። ከዛ የፈርስት ሂጅራ ፋውንዴሽን መጥተው በዛን ጊዜ ነው የጽንሱና ዋና መነሻው የበድር የሆነው 2000 ላይ የመጀመሪያው ጉባኤ ተደረገ። ከዛ በኋላ በየአመቱ ቦታውን ይቀያየራ በየከተማው ጉባኤውን ያካሄድ ነበር። ጉባኤው በሚያካሄድበት ቦታ ሁሉ ጊዜ ሆስት አድርጎ ዋና አስተዳዳሪው ብቻ ሳይሆን የጉባኤውን ከመጀመሪያው እስከ መጨረሻ ጉዳዩን ፈጻሚ የሎካል ኮሚኒቲ ገንዘቡ 75% ይወስዳል የሚገኘውን። ምክንያቱም እኛ ምንድነው ሀሳባችን ራሱን ችሎ የራሱ ድርጅት የራሱ ህንፃ እንዲኖረው ልጆችን ማስተማር ቁርአን ይሁን ሐዲስ ይሁን የእስላማዊ ጉዳዮችን ያስተምራል። እዛ ደግሞ መሰባሰቢያ ይሆናል፣ ሲቪክ ሴንተር ይሆናል። በዛ አንጻር ነበር እርስ በርስ ይገናኛል። መቅበሩን ጉዳይ የትዳሩን ጉዳይ ሊያዘጋጅ ይችላል ኮሚኒቲ ተብሎ በዛ አንጻር ኦልሞስት ከዛ በኋላ ሁሉም የራሳቸው መግዛት ጀመሩ። ቤቱ ፈርስት ሂጅራ ዋናው እንትኑ ነበር፣ አንኳር እንትኑ ነበር። ቤታችን ከሳን አሁን እንደውም ቤት እየተፈለገ ነው ለፈርስት ሂጅራ ሌላ ቦታ ተኮማ ፓርክ የተባለ አላህ ይቅናቸው። ሰላም ፋውንዴሽን ደግሞ ከፈርስት ሂጅራ ጀምሮ በቨርጂኒያ በኩል ያሉት ወንድሞችና እህቶቻችን ያስተባበሩትና እነሱም ትልቅ እየሰፋ ነው ሁሉም እያደገን ያለውና በዛ አንጻር ነው ሁሉም መነሻ ሆኖ በድር እውነት ብዙ ነገር ከፍቷል በዳያስፖራ በኩል። ከዛ በኋላ በ2006 ፈርስት ሂጅራ ዋሽንግተን ዲሲ ውስጥ የዘጋጀ ትልቅ ጉባኤ ነበረ። በዛን ጊዜ አምባሳደር ሳሙኤል አሰፋን ጋበዝናቸው። በጣም ብዙ እስከዛሬ የተሳተፈበት የበድር ጉባኤ በፈርስት ሂጅራ ተዘጋጅቶ በዛ አንጻር ውስጥ ጉባኤው ላይ ደግሞ መጀመሪያ ጊዜ አምባሳደር የተጋበዘው በቶሮንቶ ነበር 2005። ከዛ በፊት ግን ሰው እስከዚህ አመለካከቱ በመንግስት በኩል እስከዚህ ስላልነበረ እንኳን እዛ ሊጋበዝ ሰው ጥሎት ነው የሚሄድ የነበረው። ትንሽ መሻሻል ምናምን ሲጀምር እና አምባሳደር ዶክተር ሳሙኤል አሰፋ መጥተው ሲናገሩ ደነገጡ። እውነት አሁን እሳቸው የሚሰሙ ከሆነ አምሹር ዛሬ የእሳቸውን ክብር በመጠበቅ ነው የምናገረው። እውነት ደነገጡ ሲል እንደዚህ የተደራጀ እንደዚህ በስነ ስርዓት የተቀመጠ ሴቶቹ በአንድ በኩል ወንዶቹ በአንድ በኩል እሳቸውን በደንብ ተቀብለው አስተናግደው በመድረክ ላይ በዛ ጉዳይ ላይ ጥያቄያቸውን የሶማሌ ውስጥ ለምን ገባ፣ ለምን ኢትዮጵያ ደሃ ነች፣ ብዙ ችግሮች ያለባት፣ ራሷን አትችልም፣ ራሷ በእግሯ መቆም አለበት የሚባል ነገር ሰሙ። በስነ ስርዓት በጥሩ ሁኔታ እኔ ነበረኝ እንደውም ሸኝቻቸው በጓሮ በኩል አስወጥቻቸው። በቃ በፍጹም አላሰብኩም። ይሄ ሁሉ ስነ ስርዓት ያለው ህዝብ ይሄ መነገር አለበት እንደዚህ ተቀምጦ አይታለፍም ብሎ ከዛ በኋላ ይመስለኛል እንግዲህ ከጠቅላይ ሚኒስትር ጋር ተነጋግረው ይሆናል። ጠቅላይ ሚኒስትሩ ወረቀት ጽፈውልን ጋብዘውን በዛ አንጻር በቤተ መንግስት እዛ መጥተን እዛ ጥያቄዎችን ይዘን ነበር። 18 የሚሆኑ ጥያቄዎችን አመጣንላቸው። መጅሊሱ የሚባል መሻሻል አለበት፣ የመንግስት እጅ አለበት፣ መንግስት እንደፈለገው እያዘዋወረው ነው፣ አላማውን እንዲስት እያደረገ ነው። ደግሞም የቆጠራ ጉዳይ ሙስሊሞችን ቆጠራ ከግማሽም በላይ ሊሆኑ ይችላሉ። ለምንድነው ሁሉ ጊዜ የሚቀነሰው? የአክሱም እኮ የእኛም እኮ ነች እንትን ብቻ ለምንድነው አክሱም ውስጥ መስጊድ ለምንድነው የማይገነባው? ወይ ለምንድነው መቃብሮች የሌሉበት? 18 ጥያቄዎች ብዙ ነበሩ እና እነሱ ሁሉ ተጠይቀው እሳቸው በጣም የደነቀኝ ነገር ምንድነው ወረቀት የጻፍንላቸው ወረቀት በእጃቸው አልነበረም። ሸምድደውት ከመጨረሻው ጀምሮ እስከ ወር ላይ የመጡት። መጨረሻው እንግዲህ ያደረግነው እኛ በአነስተኛ ደረጃ ነው መጨረሻውን ያደረግነው።
ትልቅ ቦታ የያዘው ግን መጀመሪያ የመጅሊሱ ጉዳይ ነበር። ኤኒዌይ እንደሱ አድርገው ነበር ያደረጉት። ኤኒዌይ በዛን ጊዜ የልኡካን ቡድን መሪያችን ሀጂ ነጂብ መሐመድ ይባላሉ። እኔ ሁለተኛ ዴፒቲ ነበርኩኝ። እንደገና ደግሞ ተመልሰን እንግዲህ በዛን ጊዜ በጠቅላይ ሚኒስትር መለስ ጊዜ ነው። በጠቅላይ ሚኒስትር መለስ ጊዜ ነው። አዎ እነሱም እንግዲህ ጥሩ መስተንግዶ ነው የተቀበሉን። ኤርፖርት ጀምሮ እስከ እያንዳንዱ የምንሄድበት የተገናኘናቸው ሰዎች የሚኒስትሪ ኦፍ ትራንስፖርቴሽን፣ የሚኒስትሪ ኦፍ ፋይናንስ፣ የሚኒስትሪ ኦፍ ቱሪዝም ካልቸር ሁሉ ሚኒስትሮችን ጉዳይ አለብን የምንላቸው ትምህርት ቤት ሚኒስትር ሁሉ ተገናኝተን የሙስሊሞችን ጉዳይ ነበር ያቀረብነው እና በዛን ጊዜ እንግዲህ ሁኔታው ያው በጣም የሚገርመው ግን ከዛ በኋላ ስንመለስ የትምህርት ሚኒስቴር ወይዘሮ ገነት ዘውዴ የሚባሉ እሳቸው ጋብዘውን ዋሽንግተን ዲሲ ኤምባሲ እንመላለስ ነበር ብዙ ጊዜ እና አንዳንድ የትምህርት ቤት ዩኒቨርሲቲ ውስጥ ያሉትን ጉዳዮች፣ ችግሮች ሂጃብ እያደረጉ የሙስሊም ሴቶች ሲገቡ በጣም ያሳቅቋቸው ነበርና እሱን ሁሉ ስንገልጽላቸው እሳቸው ደነገጡ። ሂጃብ ምርጫ እንዳለ ኦፕሽናል መስሏቸው ነበር። ኦፕሽናል አይደለም፣ ለሴት ልጆች ማንዳተሪ ነው፣ ይሄ ግዴታ ነገር ነው ብለን ነገርናቸው። ይገርማቸዋል። ለእሳቸው እንግዲህ ያለን ክብር ምንድን ነው? ቀጥታ ሄደው ለጠቅላይ ሚኒስትሩ ነገረው። ጠቅላይ ሚኒስትሩ ይሄ ነገር እንዲስተካከል በዩኒቨርሲቲው ተናግረዋል እና አንዳንድ ለውጦችን ወዲያውኑ አይተናል ማለት ነው። እና ከዛ 2013 እንደገና ተመልሰን ሄድን። በዛ ጊዜ ጠቅላይ ሚኒስትር ኃይለማርያም እሳቸው እና ችግሩ ብዙ አይፈታም ነበር፣ ግን አትሊስት እውቅና አገኘ። በዲያስፖራ በኩል ሙስሊሞች ጉዳይ ላይ ትልቅ ደረጃ እንዳለውና መሳተፍም ከመንግስትም ከመነጋገር ለሚችል ደግሞ የምናሳውቃቸው የነበሩ የመንግስት አካላትን ምንድነው ከስቴት ዲፓርትመንትም እየተናገርን ነው ያለ ነው። የስቴት ዲፓርትመንትም ችግራችን እንዲያውቅልን እናገር ነበር። መንግስት እንደማይሰማንም እናገር ነበር ብለን እነግራቸው ነበር እና በእናንተ ብቻ አንተማመንም፣ ምክንያቱም አናውቅም እውነት ታደርጉታላችሁ ወይስ ይሄ ፒአር የፐብሊክ ሪሌሽን ስራ ነው አናውቅም። እና እኛ እንግዲህ በዛ አንጻር ህዝቡ ብዙ ከኛ የሚጠብቀው ነገር አለና በዛ ነው የምንሰማራው። በዛ የምትረዱን ነገር ካለ ደስ ይለናል ምናምን ተብሎ ነው። አሁን በቅርቡ ያው አቶ ብርሃን ይነግራችኋል፣ በጥር ተመልሶ አገር ቤት ውስጥ ጉባኤውን አድርገዋል እና በዚህ አንጻር ነው የኮሚኒቲው ተስፋ ያደገው። በጉባኤ ላይ ደግሞ ስንቱ ያልተገናኘ ስንት ዓመት ያልተገናኘ እና በዛ ስንቱ ነው የተጋባው። ብዙዎቹ ልጆቻቸው ስማቸው በድር ምናምን የሚባል ልጆች አሉ። በበድር ነው ይገናኛሉ። ከዛ በኋላ በድር የወለደው ይባላል። በቃ ልጆቹ ስማቸው በድር የተባሉ የሚጠሩ ትልቅ ነገር ነው። መጀመሪያ ጉባኤ ስናደርግ ትምህርት ቤት ተከራይተን ነበር፣ ኤሌመንተሪ ስኩል። እሱ መነገር አለበት ነገር። ምክንያቱም ኤሌመንተሪ ስኩል ለትምህርት ቤት እንዴት 3 ቀን ይቆያል? ወንበሮቹ በሙሉ ያስወገድክ ሁሉም ስሊፒንግ ባግ ይዛችሁ እንድትመጡ ተብሎ ልክ ዘመቻውን ያስታወሰኝ። የዘመቻ ኦርኬስትራ ያመጣል። ከዛ በኋላ ስሊፒንግ ባግ ይዘን እንትላለን እና መጸዳጃ ቤቱ ራሱ እንዴት ነው ሻወር የምትወስደው? ስለዚህ ሜክሺፍት ሻወር ነው የሰራነው። መጋረጃዎች አጥተን ከዛ በኋላ የተወሰነ ባልዲ ምናምን ነገር ይዘን በቅቶሃል አልበቃህም ያስፈልጋል ምናምን እያለን እንደው 3-4 ቀኑ እንደዛ ነው ቤት ወጣ ነው። ከዛ በኋላ በጣም ገንዘብ መሰብሰብ ስንጀምር በኪራይ የሚተዳደሩ የነበሩት ሁሉም ራሳቸውን መግዛት ሲጀምሩ ከዛ በኋላ ሆቴል መያዝ ጀመርን እንጂ የሆቴል ጉዳይ በቅርብ የተጀመረ ነው። ድሮ አልነበር። የምንሄድበት ግን ውዴታ ነበር። ሙሀባ የሚባለው ወጣም ውዴታ፣ እርስ በርስ መዋደድ፣ እርስ በርስ መተቃቀፍ፣ መረዳዳት፣ ለአንዱ ማዘን አስቀድሞ ደንበኛ ድሮ የምናውቀው የአበሻ እንደው ስነ ስርዓት ነበር፣ ስነ ምግባር ነው። እና እሱ ነው ሁል ጊዜ በአመት ህዝቡ የሚጠብቅ የነበረው። ምክንያቱም አሜሪካ ውስጥ ያው እንደሚኖረው ይኖራል፣ ከአለቃ ጋር ሁል ጊዜ ያው ይረገመም ይኖራል። ከዛ በኋላ መጨረሻ ላይ እቺ አመት ስትመጣ ድርግም ብሎ ነበር የሚመጣው። እንግዲህ 4 ቀን ነው ፕሮግራሙ። በ3 ቀን ጀመርን፣ እስከ 4 ዘረጋ ነው እስከ 4 ቀን። ስለዚህ በአመት ኦገስት ላይ ነው የሚጀምረው የነበረው። አሁን ወደ ጁላይ ሄደዋል። እኛ ስንጀምረው ለአንድ 5 ዓመት ኦገስት 4 ምናምን ገደማ ልጆችም ትምህርት ቤት ያሉበት ጊዜ ስራ ላይ ምናልባት በዛ ጊዜ ነው እረፍት የሚወሰደው። በቅድሚያ ስለሚታወቅ ሁሉም ሰው በዛ አንጻር ነበር 4 አደረግነው። ከዛ አሁን ወደ ጁላይ ነው ብዙ ጊዜ የሚደረገው። በጣም የሚናፈቅ ነገር ሆነ። በጣም የሚናፈቅና ደግሞም ህዝቡ በቃ ያለ የሌለውን በደረቱ ላይ ያለው የሚያወጣበት አንደኛ የእስላሚክ የሆነ ትምህርትና
ደግሞ የሚመጡ ሰዎች ቢጠቀሱ እዛ የጋበዝናቸው አምባሳደሮች በየቦታ አሁን 2001 ላይ ይሄ ሰፕቴምበር 11 የሚባለው በዛን ጊዜ በጣም ችግር ነበር። ምክንያቱም እህቶቻችን ሁሉም ሙሐጀብ ነበሩ፣ ያረጋሉ፣ ፀጉራቸውን የሚሸፍኑ ነበሩና ምን እናደርግ፣ ይህን ነገር እንሰርዘው፣ የዚህ ዓመታዊ ጉባኤ ምን እናደርግ ተባለ። ከዛ በኋላ ዋና መሄድ ነበረበት ሲያትል ነበር የተመደበው እና ከዛ በኋላ እስቲ ሄዱና ሲያትሉን ከንቲባ አናገሩት። ሄዱና ሲያናገሩት ምንም ችግር የለም እኛ ከፖሊስ ኮሚሽነር ጋር ሁሉም ጠብቃችኋል አሉ። ልባችን ተረጋጋ። በዛን ጊዜ ነው ሲያትል ይሄ ነው እንግዲህ ሴፕቴምበር 11 በሚቀጥለው ቃት ከደረሰ በኋላ ከእስልምና ጋራ አገናኙትና ከዛ በኋላ ችግር ነበር። ግን ሲያትል በጣም ቆንጆ ጊዜ ነበረን። የፖሊስ ኮሚሽነሩ መጥቶ በጣም ተናገረ። እዛ ግድ የለም የእኛ ሰዎች ናችሁ፣ እናንተ የዚህ ሀገር ሰዎች ናችሁ፣ ምንም አትፍሩ፣ ምንም አትበሉ እያሉ ስንቱ ይጠብቁ ነበር እና በተለይ እህቶቻችን ነበር ትንሽ ፍርሃት ነበረባቸው እና ሜሩ መጣና ተናገረ በጥሩ ሁኔታ። ከዛ በኋላ ደግሞ በተለያዩ ጉባኤዎች የመጅሊስ ሰዎችንም ጋበዝናቸው። እስቲ እነዚህ ሰዎችን ማስተካከል ይቻላል ወይስ አይቻልም? የምነግራቸው ነገር ካለ እዚህ በደንብ ካስተካከልናቸው የተከፋፈለው ብዙ አይነት ኮረፕሽን የገቡ ነበሩ እና በተቻለ መጠን እስቲ እዚህ አምጥተን እንደ ወንድም እንደ አባትም ሆነን እስቲ እንመክራቸው ወይ እዚህ ጥሩ እናስተናግዳቸው፣ እስቲ ጥሩ እይታ እንዲኖራቸው ስለኛ እኛ የምንጮኸው የእኛ ጉዳይ እዚህ ሀገር ላለ ነው ሳይሆን ሀገራችን ላሉ እንደዚህ ሁሉ የሚሸከሙ ሰዎች ነው በማለት ብዙ ተሞከረ። ሁሉም ጠርተናቸው በየዓመቱ እያስተናገድን ነበር። ሀጂ አዳሚ የሚባሉና አርሐማቸው እሳቸው ደግሞ ትልቅ ድርጅት ነበራቸው፣ የሙስሊሞች በጎ አድራጎት ድርጅት። እሳቸውም ጋበዝናቸው። ሀጂ ኡመር እሳቸውንም ሙፍቲው እሳቸውንም ጋበዝናቸው። ዶክተር ላጲሶ መጥተው እሳቸው መጽሐፎቻቸውን ይዘው መጥተው በጣም ግሩም የሆነ ንግግር አድርገው ነበርና ግን ሁልጊዜ በየዓመቱ አምባሳደሮችን እየጠራን በደንብ እናስተናግድ ነበርና ዋናው እኛ ዓላማችን የነበረው ግጭት ምናምን ሳይሆን ላሉት ጥቃቅን መስለው ለሚታዩ ጉዳዮች ሰው የሚጠቃውና የሚሸከመው ሰው ግን ለሱ በጣም ከባድ ስለሆነ እስቲ ፍቱለት ነው። ደግሞ የምትፍቱለት እኮ ለይታችሁ ሙስሊም ስለሆነ ሳይሆን ሁሉም ቦታ ጭንቀት ያለበትና በእስልምና ጉዳይ ላይ የሚረባረቡ የሚጠቀሙበት ሊጎዱ የሚፈልጉ ወይም እዚህ መስጊድ አትስሩ ወይም እንትን የሚሉትን እስቲ እናንተ ባላችሁ ስልጣን ደረጃ ህዝቡ እንደው ተመቻችቶ ዜግነቱን ጠብቆ በደስታ እንዲኖር ነው የተፈለገው እና ትልቅ ሚሽናችን እሱ ነበር እና ቤት ነበር። የሰብአዊ መብት ጉዳይ ነው። የሰብአዊ መብትና በሻ አንድ አይነት ነው፣ አንድ ዘር ነው። እውነቱ ከታየ ግን ሃይማኖቱ ነው ትንሽ የተለያየ እና በዛ አንጻር ህዝቡ እንዳይጠቃ ነበር ማለት ነው። አድማጮቻችን ከዶክተር ዛኪ ሸሪፍና አቶ ብሩሃን አህመድ ጋር የተደረገው ጨዋታ በዚህ አበቃ። ሳምንት ስንገናኝ በድር ማለት በአረብኛ ቋንቋ ጨረቃን ነው የሚያሳየው። ሙሉ ጨረቃን ነው የሚያመለክተውና ከኢስላሚክ ሂስትሪ ጋር ደግሞ በደንብ የተያያዘ ታሪክ አለው። ትልቁ የበድር ጦርነት የሚባለው በረመዳን 17 የተደረገውና እስልምና አሁን ወደ ደረሰበት ቦታ እንዲደርስ ትልቁን ነገር ያደረገው በዛ ስያሜ ነው የተሰየመው። ስለዚህ በድር ማለት በቋንቋ ደረጃ ጨረቃን የሚያሳይ ሲሆን በአጠቃላይ ደግሞ ከኢስላሚክ ሂስትሪ ጋር የተያያዘ እንትን ያለው ነው። በድር የፖለቲካ ድርጅት አይደለም። የማንንም ፖለቲካ የሚደግፍ ወይም የማንንም ፖለቲካ የሚቃወም ድርጅት አይደለም። በቀጥታ የሀገር ጉዳይ፣ የህዝብ ጉዳይ ይመለከተኛል የሚል ነው። እንደ ሀገራችን መደገፍ በምንችለው ነገር በሙሉ እንደግፋለን። እንደ ሃይማኖት ደግሞ በሃይማኖታችን አስፈላጊውን እርዳታና ትብብር እናደርጋለን። እነዚህንና ሌሎች ጨዋታቸውን ታደምጣላችሁ። አሁን የምንሰማበተው ለእንግዳችንም ሆነ ለእናንተ ይህን ሙዚቃ በመጋበዝ ነው። ሸገር 102.1 የእናንተው ሬዲዮ